ማንን ምን እንጠይቀለው? ረዲት አበበ ከጉለሌ ክፍለ ከተማ ወረዳ 6 በወንዝ ዳር ተፋሰስ ፕሮጀክት ምክንያት የልማት ተነሽ ነበርንና ከዛ መንግስት የካሳ ክፍያና ቦታ አዘጋጅቶ ሰጠ። የካሳ ክፍያውን ግን ጉለሌ ክፍለ ከተማ ያሉት ጽፈት ኃላፊ ሊሰጡን አልቻሉም ነበር። በዛ ምክንያት ወደ ክስ ሂደን በአፈጻጸም ነው ታስረው እንዲከፍሉ ተብሎ አፈጻጸም 5 ወር የፈጀ አፈጻጸም ከ1 አመት ከ6 ወር በላይ የቆየ ክርክር ተካሂዶ ነው ብርን የወሰድን ካሳ ክፍያ ቦታውን ወስደናል። ካሳ ተሰርቶልናል እና ያ ከሆነ በኋላ ቦታውን እንዲከፈልልን ያው የውርሳ ስለነበረ ቦታው ከወንድሟ ልጆች ጋር በፍርድ ቤት ጠየቅን እና እሱ ትዕዛዝ ምንድነው ቦታውን አካፍሉ የሚል ነበርና መካፈል አይችልም ማለት የዛ እንትን ስለነበራቸው እኛ ማስተናገድ ስለማይፈልጉ ማለት ነው። ለፍርድ ቤቱ ነው መካፈል አይችልም ያሉት? መካፈል አይችልም አሉ ማለት ነው። ከዛ መካፈል አይችሉም ብሎን ከፍት እንትን ጋር ማዕከል ጋር ሄደን አቶ ሸምሰዲን ጋር እኛ እየኖርንበት ነው ቆርቆሮ በቆርቆሮ ሰርተን ማለት ነው እና መካፈል እንደሚችልና ከመመሪያ ውጭ ያንገላቱን እንደሆነ ደብዳቤ ጻፈላቸው። እሱን ደብዳቤ እጄ ላይ ያለኝ እሱን ይዤ ከመጣሁ በኋላ ምንድነው ያለው በቃ እኛን አገልግሎት መስጠት እንደማይችል አሁንም ተነገረኝ። በኋላ በዛ መሰረት እኛ መሄድ ያለብን አካል እንሄዳለን ስንለው እንደገና ጉዳዩ መካፈል እንደሚችል ነገረን። ከዛ ምን አደረገ የድሮውን ካርታ ባይለ ስላሴ ከደብተር ወደ ካርታ የተቀየረውን እሱን አስገቡ አለን። እሱን አስገባን። የስም ማዞሪያ ብር እኛ መክፈል ሳይገባን 30 ምናምን ሺህ ብር ክፈሉ አለን። እሻልን እኛ ጉዳዩ እንዲያልቅልን ስለምንፈልግ ይሄን ሁሉ ከከፈልን በኋላ ቅዳሜ ዕለት አወጣን ማለት ነው በየትኛው ቦታ እንደሚደርሰን። ከዛ ያኛው እጣ ወጥቶ ካለቀ በኋላ ምን አደረገ ሰኞ በቃ ይሄኛውን ጨርሱ እናንተ ካርታው መልሱ ክፍያውንም ደረሰኛችሁን አወራርዱ ከዚህ በኋላ ዲጂታል ካርታ 200 ካሬ ይከፈልላችሁና ይሰራላችኋል በጥቅል 400 ነው ያለው አለን ማለት ነው። ከዛ ይሄን ካለን በኋላ እኛ በተደጋጋሚ እዛ ክፍለ ከተማ ስንመላለስ በቃ አንዴ ስካን ይደረጋል ይሉናል ማህደሩ አንዴ እንልካለን ይላሉ። በጣም በብዙ እንግልት በኋላ ትናንት ራሱን አናገሩት አቶ ካሳሁን ጥላሁን ምንድናቸው? የጽፈት ቤቱ ኃላፊ። የምን ጽፈት ቤት ኃላፊ? የመሬት ከዛ እሱን ሳናገረው ጭራሽ እኔን ማስተናገር እንደማይፈልግ አሁንም ድጋሜ ቦታው የልማት ተነሽ ናችሁ ከዚህ በኋላም የትም እንደምን ከዚህ ክፍለ ከተማ እናንተ ማየትኛን እንደማይፈልግ ክፍለ ከተማው አርቆ የትም እንደሚወረውረን እና ደግሞ ሌላ ኃላፊ በቃ ማለት በዚህ መናገር ማልፈልገውን አማርኛ ተናግሮ አሳስርሻለሁ ማሳፈን ይችላልው እኔ ስልጣን አለኝ ምናምን ነገር በቃ ደስ የማይል አማርኛና እዛ አካባቢ ድርሽ እንዳንል ነው እያደረገ ያለው እና አሁንም ቦታው ደግሞ ለልማት ይነሳል ነው እያለን ያለው ድጋሜ ማለት ነው። ቁስቋም መቃብሩ ጋር ነው ያለው እና ከወንዙ በጣም የራቀ ነው በምንም አይገናኝም እና በምንም አይገናኝም። አሁንም በልማት ይነሳል አሁን ከዚህ በኋላ የትም ለምትሄዱት ምናምን ነገር አይነት ነው እያለኝ ያለውና ይሄ ሁሉ ያመጣው ምንድነው የካሳ ክፍያውን ስንለው አልሰጥም ብሎን ባፈጻጸም ነው 5 ወር ታስሮ እንዲቀርብ ተብሎ በዛ መሰረት ነው አንዴ ቻይና ሀገር ሄዷል ተባለ አንዴ አዳማ ነው እየተባለ በዛ ምክንያት ነው ተገደው የከፈሉን የካሳ ክፍያና ያን ሲሰጡ ምንድነው ቀጣይም አገልግሎት እኛ ጋር ነው የምታገኙት ስለዚህ በዛ መሰረት እኛ እንደዚህ ያደረጋችሁ ቀጣይ ላይ የሚኖራችሁ ነገር ጥሩ ነገር አይሆንም እያሉ ይነግሩን ነበር በዛ ሰዓት እና አሁንም የፍርድ ትዕዛዙንም ትክክለኛ ያልሆነ መልስ ሰጥቶብን ፍርድ ቤቱ አሁንም መዝገቡን ባየለ ያደረገው ከዛ ማከልም አሁን እንዲሰራ ታዟል። ግን እኛን እያስተናገረን አይደለም። እርሶ ልጅ ኖት ወይስ ባለመብት ኖት? የእርሶና የጉዳዩን ዝምድና ይንገሩኝ። እሺ እኔ የወይዘሮ እንሽት ታምሬ የልጅ ሚስት ነኝ። የልጅ ሚስት ነው። ልጃቸው የሉም ወይሳቸው ይህን ጥያቄ ማቅረብ አይችሉም? ውክልና አሎት? ይሄን ለመናገር ውክልና አለኝ። ሙሉ ውክልና አሎት? ሙሉ ውክልና አለኝ። እርግጠኛ ኖት? አለኝ። ቅድም ምን አሉኝ? እርሶ ያልሆነ ነገር ተናገሩኝ እያሉኝ ነበረ። ምናልባት እርሶስ ቢሆኑ ያልሆነ ቃል ተናግረው በንዴት እሳቸው ያን ተናግረው ይሆን ወይስ ያኔ ክፍያው እንዲፈጸም ስላስደረጉ ይሆን? እኔ ላፊቃ አልተናገርኩም። 2 አመቴ ነው እኔ መመላለስ ከጀመርኩኝ ማለት ነው። በዚህ 2 አመት ስለቆዩ አላስፈላጊ ቃላቶች ተለዋውጣችሁ የሚያናድድ ንግግር ተናግረው ይሆን እርሶ? እኔ አላስፈላጊ ቃል አልናገርም መናገርም አልፈልግም። ለምን ጉዳይን በህግ ነው መጨረስ የምፈልገው። ያው እንዲያረጋግጡልኝ የፈለኩት ግን ውክልና አሎት? ውክልና አለኝ። 2010 ዓመተ ምህረት ነው ውክልናው የሚሰጠኝ። አቶ ካሳሁን ቀደም ሲል የቀረበውን ቅሬታ ሰምተዋል? ይህን ጉዳይ ያውቁታል? በጣም በትክክል አውቃለሁ። እንግዲህ እንደሰሙት የእርሶ ስም በቀጥታ ተነስተዋል። የጽህፈት ቤቱን አሰራር ላይም ቅሬታቸውን ተናግረዋል አድማጫችን። ስለዚህ ምን ይላሉ? አንደኛ አሁን ቅሬታ አቅራቢዋ
አንደኛ ባለመብት አይደለችም፣ ልጅም አይደለችም። ሚስታቸው የልጅ ሚስት ናት። ሲጀመር ውክልናም የላትም። አሁን አንዱ ትልቁ ነገር አሁን ያለችው በጣም ትክክል ያልሆነ ነገር ነው። ያ መስተንግሯችን ላይ ጥላሸት የሚቀባ ጉዳይ ነው ስታስቀምጥ የነበረው። ለጉለሌ ክፍለ ከተማ አሁን ያለችው ነገር አይገልጸንም። የእርስ በርስ ክርክር ያለበት ቤተሰብ እነዛኞቹ እናንተን አይገባችሁ፣ ሁለት ቤተሰቦች ናቸው፣ እናንተን አይገባችሁም፣ ያን የሚገባን የሚል ክርክር ላይ ነበሩ። አቶ ካሳሁን ምናልባት ተሳስተው እንዳይሆን አድማጫችን ሙሉ ውክልና አለው ስላቸው አዎ አለኝ ብለዋል። እሱ እንዳሉት ደግሞ እሳቸው የልጅ ሚስት እንደሆኑም ተናግረዋል። እኔ እንግዲህ ውክልና አላውቅም። ባይ ዘ ዌይ አሁን እኔ እውነት ለመናገር እዚህ ሚዲያ ላይ ማንናገረው ነገር እዚህ ቢሮ መጥተው ተናገሩት ንግግር አለ። እኛ በህግ እንጠይቃለን ብለን ነገር አሁን ቅድም ያለችው ነገር ተናግረው ሄዱ። በምስክር ደረጃ እዚህ ሰዎች ስለነበሩ አምልጠው ሄዱት። እኛን የትም ቦታ ልጥሉን ብለው የተለያየ ነገር ያሉት ነገር አለ። ለምሳሌ ምን አሉ? የተለያዩ ነገር ብለው ይሄ ለሚዲያ የሚቀርብ አይደለም። ትክክል ስላልሆነ የተናገሩት በጣም አስጸያፊ ነገር ስለሆነ እሳቸውም እኮ እርሶን እጅግ በጣም አጸያፊ ተገቢ ያልሆነ ንግግር ተናግረውኝ እዚህ ድርሽ እንዳትይ ብለው አባረውኛል ይላሉ እኮ። በፍጹም እኔ እንደዛ አይነት ሰውም አይደለሁም። እኔ አጠቃላይ እዚህ ዳይሬክተሩም ነበር፣ የራሱ ዳይሬክተር ይሄን ስራ የሚሰራ ዳይሬክተርም ነበር በአካባቢው ላይ እዚህ ነበረ። ስለዚህ ዞሮ ምንድን ነው መስተናገድ አይችሉም ሳይሆን አሁኑም መጥተው እዛ መረጃ ምዝገባ ተቋም ላይ አገልግሎቱን ማግኘት ይችላሉ። አቶ ካሳሁን ምናልባት እሳቸው ሲናገሩ አፈጻጸም ላይ ችግር ስለገጠመን ታስረው እንዲከፍሉ ፍርድ ቤት ወሰነልን በኋላ ነው ያገኘ ነው ብለው ነበረ። እውነት ነው? እሱ ምን መሰሎት ይሄ ምንድን ከካሳ አከፋፈል ጋር ተያይዞ ፍርድ ቤቱ ምን ወሰነ? እርስ በርስ ሲከራከሩ ስለነበረ ካሳው ላይ የተጉላሉበትን ገንዘብ ይሄን ያህል ገንዘብ ክፈሉ ብሎ በፍርድ ቤት ወሰነ። ሲወስን ፍርድ ቤቱን እኛ አሰራራችን ይሄን አይፈቅድም የሚል ክርክር አቀረብን። ለምን ከመመሪያ ውጭ ነው የተወሰነብን ውሳኔ ትክክል አለን። እርስ በርሳቸው በተከራከሩት እንዴት እንደ መንግስት እንደዚህ አይነት ነገር ክፍያ ይከፈላል ብለን ክርክር አደረግን። ክርክር ካደረግን በኋላ የቤተሰብ ክርክር ነው። ከተከራከርን በኋላ ተሸነፈን ያንን ገንዘብ ከፈልን። ታስረው ነው የከፈሉት? ኖ አልታሰርኩም። ይቅርታ አቶ ካሳሁን፣ በመካከላችሁ ምናልባት እነሱ እናንተን አስገድደው ስላስከፈሉ ወይም እርሶ ታስረው ቀርበው ይክፈሉ ስለተባለ በዛ ተናደው እሳቸውም ደግሞ 2 ዓመትና ከዛ በላይ ስለተስተጓጎሉ በንዴት የሆነ ነገር ተናግረው አስተዳደራዊ አሰራሩ ቀርቶ ግለሰባዊ ግጭት ተፈጥሮ ይሆን? አቶ ግርማ፣ አቤት። አሁን እሷ ያነሳችው ሮንግ ነው። አሁን እያነሳች ያለችው ማለት አንደኛ እኛ ህዝብን የምናገለግል ሰዎች አሁን አመልጣናለች እንጂ ልናሳስራት ነበር አሉኝ እኮ እርሱ። ለምን መሰለው የተናገረችው ጉዳይ ከአሰራር ውጪና የተናገረችው መጥፎ ቃል ስለሆነ ወይዘሮ ረዴት የሚናገሩትን መናገር ካልፈለጉ ክፍለ ከተማ ላይ መጥቶ አገልግሎት የሚጠይቅ አንድ ግለሰብ መጥፎ ቃል እንዳይናገር፣ መጥፎ ቃል ማለት ምን ማለት ነው? ወይም ደግሞ መጥፎ ቃል ተብሎ የሚፈረጀው ምን እንደሆነ እሱ ለምን አይነግሩንም? አቶ ግርማ፣ አሁን ይሄ በፐብሊክ ሊቀርብ አይደለም እያልኩ ነው። ከዘረጋ ተያይዞ ነው የተናገረችው። ሌላውን ተውትና አገልግሎት እኛ ጋር እንደሚሰጠው አገልግሎት የሚሰጠው መረጃ መዝገባ ተቋም መጥቶ ዛሬውኑ አገልግሎቱን ማግኘት ይችላል። ግን አቶ ካሳሁን አመለጠችን ብለውኛል። አሁንም አመለጠችን እንዳሉ ነው አገልግሎት ሊወስዱ የሚመጡ ለማሳሰር ወይም ለመያዝ ታስባላችሁ? አይ ምን መሰሉት፣ አሁን እኛ እንደ መንግስት ወደ ሰፊው መሆን አለበት። ስለተናገረች አይደለም። ዞሮ ምንድነው የተናገረችው ነገር መጥፎ ነው፣ ግን እኛ እንደ መንግስት ወደ ሰፊ ነን። ለምን ከስተመር ናት፣ እንደፈለገች ማለት ትችላለች። ግን የተናገረችው ቃል ለእሷ ራሷ ይከብዳል። ችግር የለብንም። የተወደዳችሁና የተከበራችሁ አድማጮቻችን ወይዘሮ ረዴት አድማጫችን ናቸው። በጉለሌ ክፍለ ከተማ ነዋሪ ሆኑ። ከጉለሌ ክፍለ ከተማ መሬት አስተዳደር ጽሕፈት ቤት ጋር የነበረው ምልልስ ካሳ ክፍያ ላይና ሌሎች አገልግሎቶችን ለማግኘት የገጠማቸውን ችግር ነው ቅሬታቸውን አቅርበው የመሬት አስተዳደር ጽሕፈት ቤት ኃላፊው ምላሽ የሰጡበት። የመሬት አስተዳደር ጽሕፈት ቤት ኃላፊው እንደሰማችሁት ዛሬውኑ ይምጡ አልቆላቸዋል ብለው ነበረ። አድማጫችን ግን የለም አላለቀም አሉኝ። ደውዬላቸው ነበረ። ጤና ይስጥልኝ ወይዘሮ ረዴት እንደምናደሩ? ሰላም አደርክ አቶ ዶማ፣ እንዴት አደርክ? ደህና። እንዴት ሆኑ ይምጡ አልቆላቸዋል ብለው ነበረ? አይ ሂደን ነበረ፣ ግን ውሸት ነው። ሄደናል እዛ ምንም አካፍሎ የላከው ነገር የለም። ወደ መረጃ ተቋም ሂደን ግን ምንም አይነት አገልግሎት አላገኘንም። ጭራሽ እንዲሁም እንዳታናግሩን አትምጡ ሮብና ዓርብ አይደል የተባላችሁት ምናምን ነገር ነው ያሉ። ማን እንደዛ ያለው? አቶ ልቅና ማለት ነው። እና ይሄንን ያደረገው ደግሞ ካሳሁን ተሻለ የሚባል አለና እሱ ነው ደግሞ ከካሳሁን ጥላሁን ከስር የመሬት ይዞታና እንዲካፈል መላክ ያለበት እሱ ነበረ። እሱ ነው አብሮ ከካሳሁን ጋር አሁን እኛን ጉዳያችን እንዳንስተናገድ እያሸን ያለው ደግሞ። ጤና ይስጥልኝ አቶ ካሳሁን እንደምናደሩ? እግዚአብሔር ይመስገን። አቶ ካሳሁን ትላንትና በዚህ ሰዓት ተነጋግረን ነበረ። ወይዘሮ ረዴት የተባሉ የክፍለ ከተማችሁ ነዋሪ ያቀረቡት ቅሬታ ቀጥታ እርስዎን የሚመለከት ስለነበረ ምላሽ ሰጥተዋል። ጉዳያቸው ወይም ደግሞ የፈለጉት ጥያቄ ምላሽ ማግኘት ይችላል፣ ዛሬውኑ ይምጡና ይውሰዱ አልቋል ብለውኝ ነበረ። ዛኛውን አለቃ ስልክ ልስጥ።
አይ ቆይ ብለውኝ ያልነበረ እርሶ? ብዬት ነበረ። ይሄን አሁን እኮ እያልከኝ ያለው እኔ ጋር አይደለም መስተንግዶ እኮ አለቃ። እኔ ያው አንተን ላይ ስለገባን የኛ አገልግሎት አይደለም አገልግሎት ሰጪ እኛ አይደለም በአሁኑ ሰዓት ማለት እነሱ ናቸው። የዛኛው ሴክተር ኃላፊ ከፈለክ ልስጥ። ግን እኮ አድማጫችን እርሶ የላኩት መረጃ በአግባቡ አላከልንም አቶ ካሳሁን አሉ ነው የሚሉት። ባለጉዳይ መጥቶብኝ ነው ላውራ ሮብ ስለሆነ ባለጉዳይ ይዤ ነው እኮ በዚህ ሰዓት ባለጉዳይ መጣ። አጠገቤ ነው ያለው ባለጉዳይ። አንድ የተወሰነ ደቂቃ ሊሰጡኝ አይችሉም? እኮ ነው እኮ አሁን ስራ ላይ ነኝ ያለሁት እኮ የኔም ስራ አይደለ? አንድ ደቂቃ አይሰጡኝም አቶ ካሳሁን? አድማጮች አሁን ወደ ከተማ አስተዳደሩ የይዞታ አገልግሎት ማስተካከያ ዳይሬክተር ወደ ሆኑት አቶ ሸምሰዲን ደልሴቦ ጋር ደወልኩኝ። ጤና ይስጥልኝ አቶ ሸምሰዲን፣ እንደምናደሩ? ጤና ይስጥልኝ አቶ ሸምሰዲን። የወይዘሮ ረዴት ጉዳይ የጉለሌ ክፍለ ከተማ ላይ ስለተፈጠረው ጉዳይ ያውቃሉ ብዬ ተስፋ አድርጋለሁ። ትላንት እርሶ ጋር የመጡ ባለ ጉዳይ አስታውሳቸው? አስታውሳቸዋለሁ። ምንድን ነው የተፈጠረው? ችግሩስ በሳቸው በኩል? እሳቸው እኛ ጋር ሲመጡ አሁን ቅሬታቸው የነበረው የልማት ተነሺ ናቸው። የልማት ተነሺ ሆነው ነገር ግን በቤተሰብ መካከል አለመግባባት ነበረ፣ በራሳቸው መካከል ማለት ነው። ስለዚህ ቤተሰባቸውን አለመግባባት አይ ቲንክ ፍርድ ቤትም የደረሰ ጉዳይ ነበረ። ፋይናሊ ግን አሁን ተፈቷል። እኛ ጋር ግን የመጡበት መጀመሪያው ኬዝ ይዞታውን ለሁለት ለማካፈል በክፍለ ከተማው በኩል ተቸገረናል የሚል ቅሬታ ነበር ይዘው የመጡት። ያንን ቅሬታ እኛ ለክፍለ ከተማው አቅጣጫ ሰጥተን ተፈቷል። አይ ክፍለ ከተማው ገና ነው አልፈታላቸውም። እናንተ መመሪያ አስተላልፋቸዋል፣ ተፈጻሚ ግን አልሆነም። ትላንትናም ኮሚኒኬት ለማድረግ ሞክሬ ነበር በስልክ ከክፍለ ከተማው አመራሮች ጋር። ስለዚህ ማህደሩ ወደ መሬት ምዝገባ መረጃ ኤጀንሲ ይተላለፋል። እዛ ሄዶ ነው ሰርቪሱ የሚሰጠው። በታወጁ ቀጠናዎች ላይ የኛ የመሬት ልማት ማኔጅመንት ቢሮ አገልግሎት አይሰጥምና ስለዚህ ወደዛ ሄዷል ነው አሁን ወይ? ወደዛ ሄዷል። ነገር ግን አሁን ተካፍሎ መሄድ ይችላል። ማህደሩን ደግሞ እንዳለ ሳይካፈልም እዛ ሄደው እዛው ማካፈልና ይዞታቸውን ማረጋገጥ ይችላሉ። ክፍለ ከተማ ላይ ያሉ ሰዎች ግን እየጎተቱብን ነው ሆን ብለው ይላሉ አድማጭ። እኔም ለማጣራት ስሞክር በአግባቡ ምላሽ የሚሰጥም ኃላፊ ጠፍቷልና እናንተ ይህን ትከታተላላችሁ? አፈጻጸሙን እንከታተላለን። ትላንትና ባለ ጉዳዮቹ በመጡበት ሰዓት እንደውም ላውድ አድርጌ ነው ሳስደምጣቸው የነበረው። አሁን ችግሩ ስለተፈታ እንዳያስቡ ነው። እንዳያስቡ ትላንትና እኔ ጋር መጥተው ነበረ። ትላንትና ማምሻውንም እኔ ጋር መጥተው ነበረ። እሱንም አስመልክቼ ደግሞ መጨረሻ ላይ ማምሻ ላይ የደረሳችሁ ብዬ እዛ ካሉት አመራሮች ጋራ ተነጋግሬያለሁ። ትላንትና አቶ ዘሪሁን ጋር ጉዳዩ አልቋል፣ ወደ መረጃ ምዝገባ ይሄዱ ተብለው ነበረ። ሄዱ እዛ አይደለ? ሄድን። ማንን አገኙ? አቶ ዘሪሁን አገኘ ነው። አቶ ዘሪሁን አግኝተ ነው የሄድነው ከተጋሪዎች ጋር ነበር። አንድ ላይ የስምምነት ውሉንና የፍርድ ቤት ትዕዛዙን የመጨረሻ ጊዜ ፍርድ ቤት ያዘዘበትን እሱን ይዘን ሄድን። ከዛ ግን ያለን ምንድነው አቶ ዘሪሁን 400 ካሬ ያለን የተሰራ እና እሱን ራሱን ነው እንጂ የምናረጋግጥላችሁ ከፍለን መስጠት እኛ አንችልም። የራሳቸውን ውዝ ፍዳ ነው ወይ ወደኛ የሚያመጡት የእናቶ ካሳሁን ጥራሁንን ማለት ነው። እናቶ ካሳሁን ፍርድ ቤት በወሰነው መሰረት ማስፈጸም ሲገባቸው አዘግይተው ወይም እሳቸው እንዳሉት አጎትተው አሁን አመጡ። ይሄ ደግሞ የኛ አሰራር አይፈቅድም ነው የሚሉት። የኛ ስራ አይደለም የምናረጋግጥላችሁ 400 ካሬው የተሰጣችሁን ካርታው ወደ ዲጂታል ነው የምንቀይርላችሁ እንጂ መክፈልኛ አንችልም። በዛ ላይ ደግሞ ሁለተኛ የልማት ተነሻውን ድጋሚ ለሁለተኛ ጊዜ የምትነሱ ከሆነ መክፈል አንችልም ነው እያሉ ያሉ። ተወደዳችሁና የተከበራችሁ አድማጮቻችን አሁን ወደ ጉለሌ ክፍለ ከተማ የመሬት ይዞታ ምዝገባና መረጃ ቅርንጫፍ ጽህፈት ቤት ኃላፊ ወደ ሆኑት አቶ ዘሪሁን ደጀኔ ጋር ደወልኩኝ። ጤና ይስጥልኝ አቶ ዘሪሁን፣ እንደምናደሩ? አቶ ዘሪሁን፣ ወይዘሮ ረዴት የተባሉ አድማጫችን ትላንትና እርሶ ጋር መጥተው ነበረ። ያው ምንድነው የተፈጠረው? እናንተ ጋር ከመጡ በኋላ የሆነውን ነገር እስቲ ንገሩኝ። እኛ ጋር ትላንትና መጥተው ይዞታ ተካፍሎ ካርታ ይሰጠን የሚል ጥያቄ ነው ያቀረቡት። ከመብት ፈጣሪው የመጣው ካርታ ግን በ400 ካሬ አንድ ቁራሽ መሬት ነው የሚያሳየው። ይሄ ሰነድ የመጣልን ከትላንት በስቲያ ነው። አሁን ባለበት ሁኔታ ነው እኛ አረጋግጠን ትላንትም እንደተነጋገርነው በ400 ካሬ ሜትር ይዞታውን አረጋግጠን መዝግበን የዋስትና ሰርቲፊኬት ከሰጠን በኋላ ነው ልዩ ልዩ አገልግሎቶችን አሁን እሳቸው እንደሚሉት የይዞታ ይካፈልልኝን ጥያቄ ጨምሮ ሌሎች ልዩ ልዩ አገልግሎቶችን የማግኘት መብት ያላቸው ከዛ በኋላ ነው። ተዘሎ ግን በአንዴ በአየር ላይ 200 አድርጋችሁ ካርታ ስጡን የፍርድ ቤት ውሳኔ ያለን የሚል አሰራር በህግም በአሰራርም የለም። የፍርድ ቤት ውሳኔ ከሆነ አይቻልም ወይስ የፍርድ ቤት ውሳኔውን መተግበር የነበረበት መብት ፈጣሪው ነበረ? ትክክል
በትክክል መብት ፈጣሪው ነበር። የፍርድ ቤት ውሳኔው በተሰጠበት ወቅት ይሄ ፋይል ርክሩም ያለው አገልግሎት ጥያቄ የሚቀርብበት መብት ፈጣሪው ተቋም እያለ ነው። ስለዚህ መብት ፈጣሪው አዘግይቶ ነው ወደ እናንተ ያመጣው። እኛ ጋር ከመጣ ግን አሁን በ400 ካሬ ያረጋግጠን የዋስትናውን ሰርቲፊኬት ከወሰዱ በኋላ ይካፈልልኝ ጥያቄ ያቀርባሉ። ይካፈልልኙ ስታንዳርድ አለው። ለማካፈል የፕላን ህግጋት ይጠበቃሉ። ላንድ ዩዝ፣ መንገድ አክሰስ፣ የቦታ ስፋት ከዚህ አኳያ ከፕላን ኮሚሽን ጠይቀን በምናገኘው ምላሽ መሰረት የሚካፈል ከሆነ ወዲያውኑ አካፍለን አገልግሎቱን እንሰጣቸዋለን። የተወደዳችሁ አድማጮቻችን አሁን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ዋና ዳይሬክተር አቶ ግፋውሰን ደሲሳ ባሉበት የጉለሌ ክፍለ ከተማ የኤጀንሲው ቅርንጫፍ ኃላፊ አቶ ዘሪሁን ደጀኔ እንዲሁም ቅሬታ አቅራቢያችን ወይዘሮ ረዴት አንድ ላይ ሆነን እንድንነጋገር በኮንፈረንስ ሁሉም ጋር ደውያለኝ። ወይዘሮ ረዴት አሁን የእርሶ ጉዳይ እዚህ ኤጀንሲ ደርሷል። ከኤጀንሲው ምን እንደሚፈልጉ እስቲ ንገሩን። እኛ እነሱ ጋር የምንፈልገው ያው 400 ካሬ እንትኑን ለሁለት እኩል እንዲከፈል ነው ጥያቄያችን የነበረው። የፍርድ ቤት ትዕዛዙም እሱን ነው የሚለው። በዛ መሰረት ነው ወደሳቸው የመጣ ነው። ፋይላችን ተልኳል ተብሎ ይሄን የላከው ደግሞ የመሬትና ይዞታ ክፍል ኃላፊ ካሳሁን ተሻለና አቶ ካሳሁን ጥላሁን ናቸው እንዲላክ ያደረጉት። እኩል እንዲያካፍሉን ነው። 400 ካሬ ሜትር ነው ቁስቋም ጋር ማለት ነው። በልማት ተነሺ ናችሁ? በልማት ተነሺ ነን። የዛሬ 2 ዓመት ነው የተነሳ ነው። ከዛ ልክ እንደ በልማት ተነሺ ሆናችሁ እንደገባችሁ ደግሞ እዛ በቆርቆሮ ቤት ሰርታችኋል? ቆርቆሮ ሰርተን አጥረን እየኖርን ነው። አሁን አቶ ዘሪሁን እስቲ ይሄኛው ሊሆን የማይችልበትን ምክንያት ይንገሩን። እኛ እንግዲህ መረጃችን በቀየሳ ወቅት ቦታው ባዶ ነው፣ ባልታወቀ ባለይዞታው ባልታወቀ ነው መዝገብን የመጣ ነው። እስከ ትላንትና ያለን መረጃ ባለይዞታው ያልታወቀ ይላል። በትላንትናው ዕለት መሬት ልማትና አስተዳደር መለከተው አካል ካሳሁን ተሻለ የሚባለው ዶክመንት ኮፒ አድርጎ 01 ሞልቶ ይዞልን መጣ። በ400 ካሬ ማለት ነው። በ400 ካሬ አረጋግጦ መዝግቦ ካርታ መስጠት እኛ ጋር ምንም ችግር የለም። መጀመሪያ ዛሬ ባለሙያዎቻችን ይውጡ ይቀይሱላችሁ፣ በ400 ካርታ ወሰዱ፣ ቀጣዩን ጥያቄ ጠይቁ፣ ህጉ ከፈቀደ እንሰራላችኋለን፣ ካልፈቀደ በዚህ ማካፈል አንችልም የሚል ውሳኔ በአስቸኳይ እንሰጣችኋለን። የልማት ተነሺ ናችሁ፣ እኛ ጋር ምንም የምትመላለሱበት ጉዳይ የለም። ኦኬ ከሆነ ይሰራል፣ ካልሆነ ደግሞ ማይሰራበትን ምክንያት ገልጸን ውሳኔ እንሰጣችኋለን በሚል ነው። ከነሱ ጋር ብዙም ደስተኛ አይደለም በሰጧቸው መልክ፣ ግን አሰራሩ ይሄንን ነው የሚወስድ። ወይዘሮ ረዴት እንደዚህ ነው የተባሉት? አዎ፣ ግን ይዞታው ካርታ አልታወቀም ያለው ግን ይዞታ ካርታ አለው። 2015 ነው የተሰጠን ካርታው። እሳቸው ጋር የደረሰው እኮ አሁን እሳቸው እንደሚናገሩት ገና ትላንትና ነው። ተሳሳትኩ አቶ ዘሪሁን? አልተሳሳትኩም። ስለዚህ አሁን እንደሱም ብቻ ሳይሆን እነ ካሳሁን ጋር ነው መስራት የሚችሉት እንጂ እኛ ጋር መስራት አይችሉም። እዛ ነው እድሉ የመስራት እድላቸው እንጂ የውዝፍ ዕዳ ነው ወደኔ የሚያመጡት ነው ያለን፣ ለኔም ለተጋሪዎችም ባሉበት ማለት ነው። አቶ ግፋውሰን አሁን እርስዎ ይመልሱልኝ። እስካሁን ከነበረው ምልልስ ምን ይላሉ? ነገርየው ገብቶኛል። አሁን ተገልጋዩ የይካፈልልኝ አገልግሎት ሊጠይቁበት የሚችሉበት ተቋም ላይ አይደለም። የፍርድ ቤት ውሳኔው የቆየ ነው። መብት ፈጣሪው ጋር እያለ ነበር መካፈል የነበረበት። በእኛ ተቋም አሁን የመብት ፈጣሪው መብት ፈጠራ ሰርተፍኬት ከይዞታ ባለቤትነት ሰርተፍኬት ከሰጠ በኋላ በይዞታ ማረጋገጥ ሂደት ውስጥ ይዞታው በህጋዊ መንገድ መገኘቱና ለመገኘቱ መብለጥና ማነሱን መብት ክልከላ ኃላፊነቱ ምን እንደሆነ ከተረጋገጠ በኋላ የዋስትና ሰርተፍኬት ማግኘት አለባቸው። አገልግሎቱ ጋር ለመድረስ ቅድመ ምዝገባ የሚባላል። ቅድመ ምዝገባም ላይ አልደረሱም እነሱ ገና ከመብት ፈጣሪው አካል ለይዞታ ማረጋገጥ የሚሆን የማህደር ርክክብ ቅጽ ነው ተሞልቶ የተላከው። ስለዚህ ፕሪሪኩዊዚቱ ባልተሟላበት ወደ ሌጋል ፕሮሲጀር ማለፍ አይቻልም። ገሪውን ያነሳው ነገር ትክክል ነው። በዚህ አኳያ ስናየው የሚቀጥለው ስቴጅ የይዞታ ማረጋገጡን በስፖራዲክ አጁዲኬሽን የሚባል አለ። እኛ የገባንበት የይዞታ ማረጋገጥ ሳይት ላይ ከሆነ ኦልሬዲ የወሰን ማካለልና የቅየሳ ተግባሩ የተከናወነ ስለሆነ የይዞታ ማረጋገጥ ውጤቱን በማውጣት ሰርተፍኬት በመስጠት ወደ ሁለተኛው ስቴጅ የዋስትና ሰርተፍኬት መስጠት ሂደት ከሄደ በኋላ ነው አገልግሎት ሶስተኛ ላይ የሚመጣው። ይህን ፕሮሲጀር ካለፉ ቅድም ባነሳሁት መስፈርት መሰረት የፍሮንቴጁ 10 ሊሆን ነው 200 ሲካፈሉ። ስለዚህ ከ7 ይበልጣል። ዴብዙ 1 to 2 ወይም 1 to 3 ሊሆን ነው። ስለዚህ 400 ስለሆነ 10 በ20 ሊሆን ነው። ፓርሰሌሽን ስታንዳርድን አሟላ ማለት ነው። የሚቀጥለው ስቴጅ ላንድ ዩዝ ኮምፓቲቢሊቲ ነው። የመሬት አጠቃቀም የመጣጣም ሁኔታ ማለት ነው። ለምሳሌ ካርታው ለመኖሪያ ብሎ ቦታው በአረንጓዴ ቦታ የሚል ከሆነ
ኢንኮምፓቲቢሊቲ ወይም የመሬት አጠቃቀሙ ያለመጣጣም መጣ ማለት ነው። ስለዚህ እነዚህን ኳሊፊኬሽን ክራይቴሪያ አሟልቶ ስፕሊት ወይንም የይዞታ ማካፈል ተግባር መከናወን የሚከለክለው ነገር የለም። ሪኳየርመንቱ ማየት ነው የሚፈልገው፣ ግን እነዚህን ሂደቶች ማለፍ አለባት። ማካፈል ስለፈለገች በአዋጅ 8/18 እያንዳንዱ የዋስትና ሰርተፍኬት ሲሰጥ ምን ሂደት ውስጥ አልፎ መሰጠት እንዳለበት የተቀመጠ ስለሆነ የህግ ጥሰትን ያስከትላል። ስለዚህ መብት ፈጣሪው ይሄን ማድረግ ይችል ነበር በወቅቱ። ትእዛዝ ፍርድ ቤት እኮ የሰጠው ለሱ ነው ያደረ ስለሆነ ወደኛ የመጣው እንጂ እዛው ላይ ፍርድ ቤቱ ትእዛዝ በሰጠበት ወቅት ንብረቱ ካለ ቦታው ላይ ይሄ የሚባለው 400 ካሬ ሜትር ካለ የፕላን ህግን ከጠበቀ ማካፈል የሚከለክል ነገር የለም፣ ግን በሂደት ውስጥ ማለፍ አለባቸው። ስለዚህ አሁን ማድረግ ያለባቸው ምንድነው? የይዞታ ማረጋገጥ ተግባርን አመልክተው እንዲረጋገጥላቸው ማድረግ አለባቸው። ይሄን የሚያረጋግጡት በእናንተ ጽህፈት ቤት ነው ወይስ? አቶ ዘሪሁን ይሄን እንግዲህ ያው ይተባበራሉ ማለት ነው። እኔ ዛሬውን እኮ እንጀምርላችሁ ብለናል። ወይዘሮ ረዴት ስራው ነው እኮ ወይዘሮ ረዴት ሰምተዋል አይደለ? እሺ፣ አቶ ግፋው ሰንደሲሳ የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ዋና ዳይሬክተር፣ እንዲሁም አቶ ዘሪሁን ደጀኔ በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ የጉለሌ ቅርንጫፍ ኃላፊ፣ እንዲሁም ቅሬታ አቅራቢያችን ወይዘሮ ረዴት፣ ሶስታችሁንም በጣም አመሰግናለሁ። አድማጮቻችን አሁን የሰማችሁት ምልልስ ሰኔ 2017 ዓ.ም የቀረበ ጥያቄና የተሰጠ ምላሽ ነው። በየደረጃው ያሉ የስራ ኃላፊዎች ምላሽ ሰጥተውበታል። ያው እንደሰማችሁት የአድማጫችን ጥያቄ ከ6 ወር በኋላ የጉለሌ ክፍለ ከተማ የመሬት አስተዳደር ጽህፈት ቤት ኃላፊዎች እንዲሁም የአዲስ አበባ ከተማ አስተዳደር የመሬት ልማት ቢሮ ኃላፊዎች ምላሽና መፍትሄ ሰጥተዋቸዋል። የሰማሁትን ለማረጋገጥ አድማጫችን ወይዘሮ ረዴት ጋር ደወልኩኝ። ጤና ይስጥልኝ ወይዘሮ ረዴት፣ እንደምናደሩ? ሰላም፣ እግዚአብሔር ይመስገን። ሰላም አደርክ አቶ ግርማ? ወይዘሮ ረዴት ሰኔ 18 2017 ዓ.ም ማለዳ ላይ በዚሁ በማንም እንጠይቅለው ዝግጅታችን የጉለሌ ክፍለ ከተማ በወቅቱ የነበሩ የመሬት ጽህፈት ቤት ኃላፊዎች እንዲሁም ባለሙያዎችም ጭምር አገልግሎት ለማግኘት በሄዱበት ወቅት ያጋጠሙትን ችግር ብለው ጥያቄ አቅርበው ነበረ። እንዲያውም እዚህ ሚዲያ ላይም ጥያቄውን በማቅረቡ ስድብና ዛቻም ገጥሞኝ ነበር ብለውኝ ነበረ። ዛቻም ነበረ ማለት እኔ የምናገረውን ነገር ከተቋም ጋር ነበር የሚያያይዙት እና የተቋሙን ስም አጠለሸሽ፣ አንቺ ነሽ ወደ ሚዲያ የምትሄጂ፣ ወደ ፍርድ ቤት የምትሄጂ ነው የሚሉኝ። ምክንያቱም እኔ ተቋሙ የመንግስት ነው፣ የሚገለገልበት ደግሞ ያው ማህበረሰብ አይደል። ከዛ ውስጥ ደግሞ የእኛ ቤተሰብና እኔ ነኝ የምገለገልበት ከማህበረሰብ ውስጥ እና እኔ ቅሬታ ያነሳሁት በውስጡ ካሉ ፈጻሚዎች ጋር እና በአስፈጻሚው አካል ነው የኔ ቅሬታና እነሱ ግን ሁሉም መጣች አይነት ነገር ነው እኛ ጋር ያላቸው ነገር። ስለዚህ ወይዘሮ ረዴት ለማንኛውም ጥያቄውም ምላሽ አግኝቷል፣ መፍትሄም ተገኝቷል። እግዚአብሔር ይመስገን። ካርታ ስራ አልቋል። መፍትሄ አግኝተናል። ምትክ ቦታ ተሰጥቶናል። ይህን ምትክ ቦታ እንድናገኝ አስተዋጽኦ ያደረጉልን ሰዎች አሉ። አቶ መኮንን ይባላሉ የመሬት ዝግጅት ኃላፊና አቶ ጄክሳ በይበልጥ አቶ መኮንን ደግሞ እስከ መጨረሻው ጉዳዩን እከታተላለሁ በማለት የወይዘሮ የንሸትን ማቅመ ደካማነት በመረዳት ያለውን ሂደት ስነ ልቦናን ጉዳታችንን በመረዳት ትልቅ አስተዋጽኦ አድርገውልናል። ሌላ ጉለሌ ክፍለ ከተማ ላይ ማለት ማመስገን የምፈልገውም አንድ ሰው አለኝ። ምክንያቱም ከተማ አስተዳደሩ አቅጣጫ ወርዶ ርክክብ እንዲፈጸም ተደርጎ ነበረ። ርክክብ እንዲያስፈጽም ለጉለሌ ክፍለ ከተማ እና በዛን ሰዓት አቶ ታደለ ላለማስረከብ የሄዱበት ርቀት ነበረ። ቦታውም ማለት ነው። አቶ ታደለ ማን ናቸው? አቶ ታደለ ማለት የጉለሌ ክፍለ ከተማ ወሰን ማስከበር መሬት ባንከርና ማስተላለፊያ ዳይሬክተሮች ተወካይ ናቸው እና ላለ ማስረከብ በዛቻም ነበረ። ከዚህ ሚዲያ የምትሄጁ አንቺ ነሽ፣ የምትፈነጩ አንቺ ነሽ፣ ከዚህ በኋላ ተራው የኔ ነው፣ እኔ ነኝ እንትን የምለው እንደፈለጨሽ አትቀሪ ማስኖሪም የሚል ዛቻም ነበረ። እኛም በወቅቱ ለጉለሌ ክፍለ ከተማ አመልክቼም ከስሽም ነበረ በዚህ ዛቻና በዚህ ሁኔታ መሀል አለመግባባት መሀል አቶ ተሸሞ ይባላል የጉለሌ ክፍለ ከተማ መሬት የአገልግሎት ማሻሻያና የመሬት ማረጃ ዳይሬክተሮች እሱ ነው ኃላፊው ማለት ተጋሪዎችንም እኛንም ቁጭ አድርጎ አወያይተውን መሬቱንም እንድንረከብ ቀጣይም ሂደቱንም አቅጣጫ ወርዶልን ማለት ተጋሪዎችም እኛም አጥረን ለይተን ድርሻችን ከዛ በሂደቱ እንድንካፈልም አቅጣጫ ወርዶልን አወያይተውን መፍትሄና መስመር ያስያዘልንም አቶ ተሾመ ይባላል እና እሱንም ከልብ ማመስገን እፈልጋለሁ። አቶ ግርማ እኔ ከልብ ነው የማመሰግነው በቤተሰቤ ስም። ምክንያቱም ህመማችን ስቃያችን እንዲታይ ምክንያቱም ተሸፍነን ነበር ህዝብ መንግስት ማላየንና እንድንታይ ስላደረክልን በጣም ከልብ ነው የማመሰግነው። ማንን ምን እንጠይቀለው?